ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርነው ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። ውድና የተከበራችሁ የቻናላችን ቤተሰቦች ወደ ዛሬው ርዕሰ ጉዳያችን ከማለፋችን በፊት በዚህ ቻናል አዳዲስና የቴክኖሎጂ መረጃዎችን እንዲሁም ወቅታዊ መረጃዎችን በየጊዜውና በየሰዓቱ የምናደርስ ሲሆን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰው፣ ቤተሰብ የሆናችሁ ደግሞ ቻናሉን ላይክ ኮሜንት በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንዲደርስ ሼር ማድረጋችሁንም እንዳትረሱ። በቀጥታ ወደ ዋናው ርዕሰ ጉዳያችን እናልፋለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዛሬው ርዕሰ ጉዳያችን ተመልሻለሁ ማለት ነው። የዛሬው ርዕሰ ጉዳያችን የሚሆነው የዋትሳፕ አፕሊኬሽን ማለት ነው አዳዲስ የለቀቃቸው ፊቸሮችን የምናይ ይሆናል ማለት ነው። እንግዲህ ዋትሳፕ ከሌሎች ሶሻል ሚዲያዎች በተለየ መንገድ ማለት ነው በየጊዜው አዳዲስ ፊቸሮችን ይለቃል። ከዚህ በፊትም ለዋትሳፕ ደህንነታችሁ የተጠበቀ እንዲሆን ማለት ነው የሰራሁላችሁ ቪዲዮ አለ። ነገር ግን አሁን በቅርቡ የዋትሳፕ አፕሊኬሽን ማለት ነው ወይም ደግሞ የዋትሳፕ ፕላትፎርም እየለቀቀው አዲስ ፊቸር አለ። ይህ አዲስ ፊቸር ምን እንደሆነና ለምን እንደሚጠቅም ማለት ነው እያንዳንዱን አሰራሩን እንዴት እንደሆነ ከመጀመሪያው ጀምሬ አሳያችኋለሁ ማለት ነው። በአክብሮት እንድትከታተሉኝ እየጋበሱኝ በቀጥታ ወደ ስልካችን ፕሌይ ስቶር እንሄዳለን። ወደ ስልካችን ፕሌይ ስቶር እንሄድና የዋትሳፕ አፕሊኬሽናችን ማለት ነው ዋትሳፕ ብለን እንደጻፍነ አፕዴት ማድረግ ይኖርብናል ማለት ነው። ስለዚህ በቀጥታ ፕሌይ ስቶር ሂደን አፕዴት እንዳደረግ ነው በቀጥታ ዳውንሎድ አድርጎ ወይም ደግሞ አፕዴት አድርጎ እንደጨረሰ ወደ አፕሊኬሽኑ ኦፕን ብለን እንገባለን ማለት ነው። ለተወሰነ ደቂቃ ወይም ደግሞ ለተወሰነ ሰከንድ እንደ ኢንተርኔታችሁ ፍጥነትና እንደ ኢንተርኔታችሁ ሁኔታ ይወሰናል ማለት ነው። ፈጣን ከሆነ ቶሎ ዳውንሎድ ያደርግላችኋል። ለተወሰነ ደቂቃ ተጠብቁታላችሁ ማለት ነው። ዳውንሎድ አድርጎ እንደጨረሰ በቀጥታ ማለት ነው ኦፕን ሚል ይመጣላችኋል። ስለዚህ ኦፕን የሚለውን አንዴ ክሊክ እንዳደረጋችሁ በቀጥታ የዋትሳፕ አፓችሁ ይከፍትላችኋል። በዚህ መንገድ ስትጠቀሙበት የነበረን ማለት ነው ከላይ በስተቀኝ ራስጌ 3 ነጠብጣቦችን አንዴ ክሊክ ታደርጋላችሁ። አንዴ ክሊክ እንዳደረጋችሁ በቀጥታ በዚህ መንገድ ያመጣላችኋል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ በዚህ መንገድ እንደከፈተላችሁ አካውንት የሚለውን ክሊክ እንዳደረጋችሁ የተለቀቀ አዲስ ፊቸር ማለት ነው ዩዘር ኔም የሚል አዲስ ፊቸር ታገኛላችሁ ማለት ነው። ይህንን አዲስ ፊቸር ስልካችን እየሰጠነ ለጓደኞቻችንና ለወዳጅ ዘመዶቻችን ከዋትሳፕ ጋር የምንገናኝበት ቀርቶ ማለት ነው በዩዘር ኔም ብቻ እንዴት መጠቀም እንደምንችል የተለቀቀ ፊቸር ነው። ልክ እንደ ቴሌግራም ማለት ነው በዩዘር ኔም የዋትሳፕ አፕሊኬሽናችንንም እየተጠቀምነ ደህንነታችንን እየተጠበቀ እንደሚሆን ይህንን ለማመላከት የተለቀቀ አዲስ እና ወሳኝ ፊቸር ነው ማለት ነው። ምክንያቱም ስልክ ቁጥራችሁን አድ አድርጋችሁ ወይም ደግሞ ስልክ ቁጥራችሁ ሴቭ ተደርጎ ነው በዋትሳፕ ማንኛውንም ሰው ማግኘት የምችሉ የነበር። ነገር ግን አሁን ካለምንም የስልክ ቁጥር ማለት ነው በዩዘር ኔም ብቻ ማለት ነው ጓደኞቻችሁን ማግኘት ትችላላችሁ። ይህ ዩዘር ኔም የሚጠቅመው ምንድነው? ስልክ ቁጥራችንን ሳንጠቀም ያለምንም ስልክ ቁጥር ማለት ነው በዩዘር ኔማችን ብቻ ከወዳጅ ዘመዶቻችን ወይም ደግሞ ከጓደኞቻችን ጋር መገናኘት እንደምንችል የሚጠቅም ፊቸር ነው ማለት ነው። ዩዘር ኔም የሚለውን በቀጥታ ማለት ነው አንዴ ክሊክ እንዳደረጋችሁት በዚህ መንገድ ያመጣላችኋል። ከዛም በመቀጠል ማለት ነው ሪዘርቭ ዩዘር ኔም ይለናል። ሪዘርቭ ዩዘር ኔም ካላችሁ ማለት ነው እሱን ኦኬ ትሉታላችሁ ማለት ነው። ከሌሎች የሶሻል ሚዲያ ዩዘር ኔሞቻችሁ ጋር ተመሳሳይ እንዲሆን ማለት ነው ያዘዛችኋል። ለምሳሌ እንደምትመለከቱት ሪዘርቭ ዩዘር ኔም እንዳላችሁት ከታች 2 ዩዘር ኔሞች ተቀምጠዋል ማለት ነው። እነዚህ የምትመለከቷቸው ዩዘር ኔሞች የፌስቡክ እና የኢንስታግራም ዩዘር ኔሞች ናቸው ማለት ነው። ሶ ምንድነው ከኢንስታግራም ወይም ደግሞ ከፌስቡክ ዩዘር ኔም ጋር ማመሳሰል ከፈለኩኝ አንዱን ሴሌክት አደርግለታለሁ። ነገር ግን ደግሞ አልፈልግም ካልኩ ደግሞ የራሴን ዩዘር ኔም ማለት ነው አት ብሎ ይጀምራል እዛ ላይ እጽፍለታለሁ ማለት ነው። በትክክል እንደጻፋችሁለት ራይት ይላችኋል። ነገር ግን በትክክል ካልጻፋችሁለት ማለት ነው በቀይ ያበራባችኋል ማለት ነው። ከዚህ በፊት ሌላ ሰው የተጠቀመው ከእናንተ ቀድሞ ዩዘር ኔም ክሬት አድርጎ እየተጠቀመ ከሆነ የጻፋችሁትን በቀይ ያበራላችኋል ማለት ነው። ሶ ትቀይሩታላችሁ። ልክ በዚህ መንገድ በቀይ ምልክት ያበራላችኋል። ስለዚህ ዩዘር ኔማችሁን ትቀይሩና ማለት ነው ራይት እስከሚላችሁ እየቀያየራችሁ ታዩታላችሁ ማለት ነው። ራይት እስከሚላችሁ ካያችሁት በኋላ
ራይት ካለው በትክክል ከታች እንደምትመለከቱት ኔክስት የሚል አለ። ኔክስት የሚለውን አንዴ ክሊክ እንዳደረጋችሁለት በዚህ መንገድ ያመጣላችኋል። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ይህ አካውንት ማለት ነው ከኢንስታግራም ቻናሌ ጋር ኮኔክት እንዳደረኩት ከዚህ በፊት ያሳየኛል። ኮኔክት ኢንስታግራም ይላል። ከኢንስታግራም ጋር ኮኔክት እንዲሆን ትፈልጋለህ ወይ እያለ ነው። ስለዚህ ከኢንስታግራም ጋር ኮኔክት እንዲሆን ካልፈለኩኝ ኖርማሊ ምንድነው ይህንን ኮኔክት ኢንስታግራም የሚለውን እንደነካው ዲስኮኔክት እንዳደርገው ነው የሚያዘዘኝ ማለት ነው። ክቡራን የቻናላችን ቤተሰቦች ምክንያቱም ከዚህ በፊት ኮኔክት አድርጌዋለሁ ማለት ነው። ሶ ኮኔክት ስላደረግኩትኝ ኮኔክት ኢንስታግራም የሚለውን እንደነካሁት በዚህ መንገድ ጌት ስታርትድ ይለኛል። ጌት ስታርትድ የሚለውን አንዴ ክሊክ ታደርጋላችሁ ማለት ነው። ጌት ስታርትድ የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል። ዲስኮኔክት ከረንትሊ ኢንስታግራም አካውንት። አሁን ከረንትሊ ያለ ከኢንስታግራም አካውንት ጋር ዲስኮኔክት እንዲሆን ትፈልጋለሁ ይላል። ዲስኮኔክት እንዲሆን ከፈለኩ ዲስኮኔክት የሚለውን አንድ ክሊክ እንዳደረኩት ከኢንስታግራም ውጭ የፈጠርኩትን ወይም ደግሞ የሰጠሁትን ዩዘር ኔም ያጸድቅልኛል ማለት ነው። ሶ እንደዚህ ነው ማለት ነው በዚህ መንገድ። ስለዚህ ዩዘር ኔማችሁን መቀየር ከፈለጋችሁ በዚህ መንገድ ማዘዝ ትችላላችሁ። ከኢንስታግራማችሁ ጋር ኮኔክት እንዳይሆን ወይም ደግሞ እንዳይመሳሰል ከፈለጋችሁ። እንዲመሳሰል ከፈለጋችሁ ግን ባክ ትሉትና ከታች ያለው ለምሳሌ መጀመሪያ ላይ ይሄ እንደምትመለከቱት በጥቁር የሚያመለክተው የኢንስታግራም ዩዘር ኔሜ ነው። ከጎን ደግሞ የፌስቡክ ዩዘር ኔሜ ነው። ስለዚህ የኢንስታግራም ዩዘር ኔምን ከፈለኩ ሴሌክት አደርግለትና ሪዘርቭ እለዋለሁ። ሪዘርቭ እንዳልኩት በዚህ መንገድ ያመጣልኛል። ከዛም ደን የሚለውን አንዴ ክሊክ አደርጋለሁ። ራይት ብሎልኛል። ደን የሚለውን ክሊክ እንዳደረኩ ኖርማሊ የኢንስታግራም ዩዘር ኔሜ እና የዋትስአፕ ዩዘር ኔሜ ተመሳሳይ ሆኗል ማለት ነው። ስለዚህ በዚህ መንገድ ምንም ስልክ ቁጥር ሳትጠቀሙና ስልካችሁን ለሌላ ሰው ሳትሰጡ ዩዘር ኔማችሁን በመላክ ብቻ ለምትፈልጉት ሰው ዩዘር ኔማችሁን በመላክ የምትፈልጉትን መረጃ መለዋወጥ ትችላላችሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች ዩዘር ኔሙን እንግዲህ በዚህ መንገድ አስተካክሎልናል ወይም ደግሞ የኢንስታግራም ዩዘር ኔማችን ጋር አብሮ አመሳስሎልናል ማለት ነው። ነገር ግን ዩዘር ኔሙን ካልተመቻችሁና መቀየር ከፈለጋችሁ ከላይ ኤዲት የሚለውን ክሊክ እንዳደረጋችሁ በዚህ መንገድ ያመጣላችኋል። ቼንጅ ዩዘር ኔም ይላል። ቼንጅ ዩዘር ኔም የሚለውን ክሊክ እንዳደረጋችሁት በዚህ መንገድ ያመጣላችኋል። ሶ እዚህ ላይ የምትፈልጉትን ዩዘር ኔም በማስገባት ዩዘር ኔማችሁን መቀየር ትችላላችሁ ማለት ነው። ከዛም በመቀጠል በሁለተኛ ደረጃ ደግሞ አንድ የምናየውና የአካውንታችሁን ደህንነት እንዲሁም ደግሞ የስልካችሁን ደህንነት ለመጠበቅ ከፈለጋችሁ በድጋሚ አንድ የተለቀቀ ፊቸር አለ። ይህ ፊቸር ምንድነው? እዛው ሴቲንግ ላይ እንደገባችሁ ማለት ነው ፕራይቬሲ የሚለው ላይ ሳትወጡ ማለት ነው ወደ ላይ ስክሮል ታደርጋላችሁ። ወደ ላይ ስክሮል እንዳደረጋችሁ ኮልስ የሚል አለ። ኮልስ የሚለውን ማለት ነው እንደምትመለከቱት ይህንን ኮልስ የሚለውን አንዴ ክሊክ ታደርጉታላችሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች ኮልስ የሚለውን አንዴ ክሊክ እንዳደረጋችሁት በዚህ መንገድ ያመጣላችኋል። ስለዚህ ይህንን ኦፍ ነው ኦን ታደርጉታላችሁ ማለት ነው። ይህ የሚጠቅመው ምንድነው? ስፓም የሚያደርጓችሁ ወይም ደግሞ ሊመርጇችሁ ወይም ስልካችሁን ሊጠልፉ የሚፈልጉ ግለሰቦች በቀጥታ ማለት ነው ኖቲፊኬሽን እንዲደርሳችሁ ማለት ነው ወይም እንዲከላከልላችሁ ይህንን ኦን ማድረግ ይኖርባችኋል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች ይህንን ኦል ካደረጋችሁት የማይታወቁ ስልኮች ወይም ደግሞ ስፓም ሊያደርጓችሁም ሊሆን ይችላል። ይህንን በቀጥታ ኖቲፊኬሽን ምልክቱ ይገባላችኋል ወደ ስልካችሁ ማለት ነው። ሶ ይህንን ማብራት ይኖርባችኋል። ውድና የተከበራችሁ የቻናላችን ቤተሰቦች ከዛም በመቀጠል ክቡራን የቻናላችን ቤተሰቦች በሶስተኛ ደረጃ ደግሞ የማሳያችሁና በተመሳሳይ ወሳኝ ፊቸር ምንድነው? አይፒ አድሬሳችሁን ወይም ደግሞ ያላችሁበትን ቦታ እንዳይመረጇችሁ ከፈለጋችሁ ማለት ነው እዛው ላይ ሳትወጡ ፕራይቬሲ ላይ ሳትወጡ አድቫንስድ የሚለውን ክሊክ እንዳደረጋችሁ ፕሮቴክት አይፒ አድሬስ ኢን ኮል ይላል። እንግዲህ አይፒ አድሬሳችሁን ሲደወል ማለት ነው በስልክ ቁጥራችሁ ወይም ደግሞ ሲደውሉላችሁ ወደ እናንተ ማለት ነው ያላችሁበትን ቦታ እንዳያውቁት ማለት ነው በቀጥታ ፕሮቴክት አይፒ አድሬስ ኢን ኮልስ የሚለውን በማብራት ማንም ሰው ያላችሁበትን ቦታ ወይም ደግሞ ሲደወልላችሁ ቦታችሁን
እንዳያውቀው ማድረግ የምትችሉበት አንዱ ወሳኝ አዲስ የተጨመረ ፊቸር ነው ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እነዚህን ወሳኝ ሴቲንጎች ወይም ደግሞ ወሳኝ ፊቸሮች ማለት ነው ወደ ዋትሳፕ አፕሊኬሽናችሁ እየገባችሁ በማስተካከል የራሳችሁን ደህንነት መጠበቅና አካውንታችሁን መከላከል እንዲሁም ደግሞ ኖርማሊ የተለያዩ መረጃዎችን ሌላ ሰው ስፓም እንዳያደርጋችሁ ማለት ነው መከላከልና መጠበቅ እንደምትችሉ መግለጽ እወዳለሁ። ውድና የተከበራችሁ የቻናላችን ቤተሰቦች የዛሬውን ቪዲዮአችን በዚህ ያጠናቀቅነ ሲሆን ሀሳብ አስተያየትና ጥያቄ ካላችሁ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ እንድጽፉልኝ እያሳሰቡኝ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ሁኑ። ባይ ባይ።